ሚልኮ ታውቆሻል ይሆንሻልሽው ነገር እኮ ምንድነው የሚያስለቅስህ? ታውቆሻል የምታረጊው ነገር አውቀሽዋል የምትሆኚው ምንድነው የሚያስለቅስህ? ጠይቂው በእናትሽ ምን ያደረግሽ ነው? ስሚ ምን ያደረግሽ ነው? ምን ይመለከታል? አንደኛ ባንቺ ወዲ ተጫወተ ነው ሁለተኛ አንቺም ብትሆኚ ይሄን ያደረበሽ ነው ጫት ከፈለኩ በብቴ ነው አይደል እንዴ ስሚ ወለ ሰማፍቀር ይቻላል እንዴ እኮ ለምን አንቺ ጋር ያለቅሳል ለምን እሷን ያጫወታል እንዴ ትጣለኛለሽ ከዚህ በኋላ አንደበትን አስተካክል ነገር ያለው ልትመታኝ ነው አራት አልቅሳል ወንድ አይደል እንዴ እና ይሄን ያህል ማስመሰል አስፈላጊ አይደለም አይደለ? ሲቀጥል ደግሞ ከዚህ በኋላ አደውልልኝ ስልኬ ላይ ቴክስት አታደርግኝ። ሰላም ወደና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን። ያው በዚህ ሰዓት እየተፈጠረ ያለውን ነገር ታውቃላችሁ። ያው አንዱን ማስተካከል ሲፈለግ አንዱ ይበላሻልና አንዱን ለማስተካከል ስትሞክር በዚህ በኩል ነገራቶች ሁሉ ብልሽልሽት ይላሉና ላይክ ከህይወቴ ውጡ ስትባሉ ለመውጣት ስትታገሉ ሌላ አትውጡ የሚል አንድ ሰው ይመጣልና ላይክ ዛሬ እኛም በተራችን አስደብረውናል፣ አስከፍተውናል። ሁሉንም ትተን ደግሞ እኔና ሚልኮ ላይክ ነገራቶችን አስተካክለን ፍሬ ሆነን ከነሱ ርቀን በነፃነት ነገራቶችን እናስተካክል ስንል እሱ ደግሞ በተራው በውስጥ እየተፈታተነ የሚያስጠላ ነገር ነው እያወራት ያለውና ዛሬ ላገኘህ ብላኛለችና አግኝተናት ላይክ እኔም ከነሱ ህይወት እንወጣላቸው ፍላጎት ነበራቸው። እኔም ከነሱ ህይወት ወጥቼ የራሴን ህይወት እያስተካከልኩኝ እያለ ድጋሚ በውስጥ የሚጽፋቸው ነገራቶች ሲያስጠሉና እስኪ እነ ፍቅርንም ቀጥረናቸዋል። ላይክ እሷ ቀድማ እንድትመጣ ነበር ያልኳት። እሷ ቀድማ መምጣት አይቀርም። ላይክ ምን አለ መሰላችሁ ሁሉንም ነገር መሆን ባለበት ልክ ይሆናል። መሆን በሌለበት ልክ አይሆንም። ላይክ ፍቅር በግዳጅ አይሆንም። የሪያሊቲ ነው። በቃ አመንኩኝ። ሰው ፍቅር በግድ የማይሆን ከሆነ ፍቅር በግድ አይሆንም ከተባለ ላይክ እንዴት ነው የሆነ ነገር አታርጉ። የፈለኩ ነበር ዳን ስንቴ ነው የደወልኩት? አይ ወደ ላይ አይቼ ነበር ነው ይላል ታየውክ ናኩሩፍ ቤተሰብ ናኩሩፍ እና ቀይ ይወራውላቸው ነበር እንዳታዋሪ እኔ ቅርስ ሰላም ባያችሁ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አስበልኝ ከጻዩ እኔ ሴት ልጅ በቀኝ በኩል ስትሆን ይጨንቀኛል። ምን አለ አስቤልሽ ነው ምናምን ብለህ ብትደሰት ምን ከጻዩ ለመሸሽ አይሆንም። አስቤላት አይደለም ቤተሰቦች ዛሬ የሆነ ነገር እየጠየኳቸው ነበርና አታምርም ላይክ አትሆንም ተዋት ምናምን እያሉ አይ እኔ ነኝ ማቆንች አይሉም። እኔ ደግሞ አንተን ከማምና በላይ እኔ እነሱን አምናቸዋለሁ። የምርሽ ነው ለዛ እንደማይሉ እርግጠኛ ነኝ። ይኸው እንዴ ኮሜንት እንዳለ ግን አይሉም። በእናትህ ባይሆን ታምራላችሁ ምናምን ጥሉበት። ስለዚህ ከዚህ በኋላ እናንቺ በምንም አይነት መንገድ አረ የሰው ወሬ ሰምተህ አይሰራም። ገና ካሁን አስበሽዋ ሳንጀምረው ገና አይሆንም ብዬ ሰባለች። የሰውዬ ምንድን ነው የሚፈልገው ከኛ? ታወራናት አይ የምር ደብሮኛል እና በጥሩ እንዴ ይሻላል እንዴ እንበል በእውነት አንቺ የእውነት አስበንበት ማድረግ አረገልልሻለሁ። አንቺ ባንቺ ከመጣ አይ አሁን ላይክ ከህይወታችን ማውጣት ያለባቸው ነገር ማስተካከል ያለብን እናስተካክላለን። አዎ ሶ ድጋሚ ማግኘት ሙድ የለኝም። እኔ ምን አለ መሰለህ በአካል ብናወራ አሁን እንደነገርኩ በውስጥ መስመር በጣም ያወራኝ ነው። ነግረሽኛል እኮ በውስጥ መስመር በጣም አንቺ ይተያላል እንጂ ይተያላል ላይክ በውስጥ መስመር እንደማያወራሽ ምናምንና ለፍቅር ነገራታለሁ ማግኘት አለብኝ የምናወራቸው ነገሮች አሉ ብያታለሁ። መጣለሁ ብለኛለች። ላይክ በውስጥ እያወራት ነው ምናምን አይደለም ያልኩት። በጣም ማውራት ያለብን ነገሮች አሉ ፈልጋችኋለሁ ብያችኋለሁ እኮ ብንነግራትና ከዚህ በኋላ ብትይዝልኝ ምርጥ ነው። ገባ ካለዘችው ደግሞ እኔ ይዘዋለሁ
እሱ ግዴታችን ግን አንዳንዴ አርፎ እንዲቀመጥ ማለት ነው። መወሰን ያለብን ነገር እንወስናለን። ከመጨረሻ አዎ እና ይቆያል ወይስ ምንድን ነው? ሰሚ ማቆየት አይደለም የሚያናድሽ ከመጣ በኋላ የሚደነባበረው ይመች ምን አደረኩት እኔ ካንቺን ሲያይ አይ ድንገት ከሷ ጋር ስለነበረ እኛ ስለሌለን ምናምን ነው እንጂ እንዳልከው እኔ ምንም አድርጌው አይደለም። ድንገት ወደፊት ስታያቸው ሲመጡ እንዴ እንዴት ነሽ? ደህና ነሽ? ምነው ገረማችሁ? እኛ መምጣት አልጠበቃችሁም? ጃፖኒ አምሮባል። ፍቅር ሰላም ነው? እንዴት ነሽ? ዛሬ እና ግራ ገባኝ። ያሞነኝ ምን አገባኝ? ችግራችሁን ፈታችሁ? አይደለም ችግራችሁን ፈታችሁ? ፍቅር አምሮባቸዋል። እንደዚህ አትይኛል። እንዴት ነው የምታይ? የእናንተን ሮማንስ ለናር ለምን አይ ሮማንስ እንድታዩ ሳይሆን ላይክ ማየት ያለባችሁ ነገር እንድታዩና መወሰን ያለባችሁ ነገር እንድትወስኑ ነው። በነገራችን ላይ ልነግርሽ በጣም የፈለኩት ነገር ሰውዬሽን አሳርፍ። በጣም እየተፈታተናት የሚጽፋቸው ቴክስቶች የሚደውለውን ደውል ሚስኮሉን በነገራችን ላይ አሳዩ። ሰለቸን ሚስኮል ላሳይሽ ይችላል። ቴክስቶችን ላሳይሽ። ቆይ ወንድ ልጅ አይደለ እንዴ? ለምንድን ነው እንደ ሴት ከሴት ኋላ እንዲህ የምትርመጠመጠው? አንተ ስለ ወንድ ልጅ ታወራለህ እንዴ? አንተ ማውራት የለብም። በነገር ወንድ ነኝ ብለህ ታስባለህ? ወንድ ብትሆን ኖሮ በመተው ተባበራት። አትፈታታ። በቃ አልገባኝም። እና የእውነት ፍቅር ያወራስ ነው የእውነት ቴክስት ላሳይሽ ሚልኮ ለምንድን ነው ለአንድ ተራሰው መጫወቻ የምትሆኚው? ላሳይሽ አንተ ራስህ ሰው ላይ ገጫውት ካለ እንደ ያለ ቆይ በእናትሽ ፍቅር ተረጋጊ። አሁን ተስማምተን ነው አይደል የመጣ ነው? እነሱ ፊት እንደዚህ ላንሆን ነው አይደል የመጣ ነው? ስሚ አይ ላሳያት። ይኸውልሽ ተርሽ ስሜታዊ ላለመሆን ሞክሪ። ይኸውልሽ ትላንትና ማታ የደወለውን አየሽ አይደል? ምንም አደርግልሽ ለቃቃው እስኪ ምንም አደርግልሽም። እየሰማሽኝ ነው? አንተ ማን ምንም አደርግልሽም። ቴክስት ታረጋግጥ ናፍቃት ምን ይባላል? የሰማሽኝ ነው? በምታረጊው ነገር በኋላ በጣም ትሻለሽ ያልኩሽ እሱ ለሱ አስረዳት። እኔ ምን ነኝ? እኔ ለኔ ታስረዳኝ። እኔ እንተ እሱ ምንሽ ነው ላንቺ? እሱ ምንሽ ነው ላንቺ? ተደባደቡና አንተ ለምን አታርፈው? አይ ነው ተደባደቡና ይውጣላችሁ። እንዴ ምንድነው የምትፈታተነው? ሳትግባቡ ነው እንዴ የምትግባቡት? ላይክ አውርቶ ቀኔ ነው በእናትህ በህይወቴ የመጣው። ለምን አትተወኝ? እስኪ አውሩና ተግባቡ። ለምን ቴክስት ታረግላት? አመልስላት ነው እንዴ? እሱ ለምንድን ነው ቴክስት የሚያደርግልሽ? ለማ ታውኩኝ እኮ ነው ዘጋው። እሱ ለምንድን ነው ቴክስት የሚያደርግልሽ? ግልጽ እኮ ነው። የምወደው ሰው ነበረ። ግልጽ እኮ ነው። ትሰሚኛለሽ? ምን እንዳላችሁ ታታሽኝ ነው? ታፈቅራታለህ? መጨረሻሽ አላምርም እንደዚህ የምትሆኝ ከሆነ ታፈቅራታለህ? እየሰማሽኝ ነው? ታፈቅራታለህ? ምንሽ ነው ላንቺ? ምንሽ ነው? ለምንድን ነው እንደዚህ የምትሆኚው? ምን ስለሆነ ነው እንደዚህ የምትሆኚው? ስለዚህ ልንገርህ፣ ለእሱ የሚሰማኝን ስሜት ምናምን ብዙ ነገር ላጫውትህ። እንዳጫውትህ ትፈልጋለህ? አይ ለእሱ እኔን ስሚ እኔ እንዲደክምሽ አልፈልግም። በማብራራት አንተ ካልፈለክ ታራይከት ሁለተኛ አጠገቤ እንዳትደርስ፣ ሁለተኛ ፊት ለፊቴ እንዳትቆም ብለሽኝ ነበር ሚልኩ። ለምንድን ነው የመጣሽው? ለምን መጣሽ? ቆይ አንቺ አንተ ነው የመጣህበት ማለት አንተ ነው የመጣህ። ምንድን ነው የፈለከው ደግሞ? ምንድን ነው አሸንጉሊት እናት እንዴ? አታወራትም? አረገኝ ዝም አረገኝ እኮ እኔ እናት እኔ እንሽ አረ ምርጫህን አክብር አንተ። አዎ አረ ምርጫ እንደ የሆነ ነገር በላት ሚልኩ። እኔ እሱ የፈለገውን ነገር ይበል። እኔ አንቺ ነገር በጣም በቃ ለምን እኔ ጓደኛ መያዝ አልችልም? ለምን ጓደኛ መያዝ አልችልም? አቋም አንተ ከረ የፈለከው እኔ ተናገርሽው አንቺ ነሽ። ጠይቂልኝ፣ የእውነት ጠይቂልኝ።
ያንተ ለምን አትመልሽልኝም? ለምንድን ነው እሷን የምታወሪው? የእውነት ጓደኛ የሚያስፈልገሽ አንቺ ጓደኛ በህይወትሽ አስፈልጎሽ ጓደኛስ? አይ ቆማት ቀራል ወይስ ሁለታችንን ሚስት ነው ማድረግ የፈለከው? አይገባኝም። እኔን ሚስት እሷ ነው ሽማ ነው ወይስ እሷ ነው ሽማ ነው? እኔ አንዱን ቦታ ለቀልሻለሁ። እኔ አልፈልግም። ሁለተኛ በስማ እንዴት ነው ሁለተኛ ሚስት ሆኖ ነው? ስንተካ አማንዬን የመሰለ ሰው እያለ ሁለተኛ ልዳናት ምትሆኚው ነገር ታውቆሻል። አንተስ ምትሆነው ታውቃለህ። ወዴ ያበላሽሽ ከሰው ጋር አይደለም። ወዴ የመጣሽው እኮ አንቺ ነሽ። ለምን አመጣሽ ታውቆሻል። ለምን እንዳመጣሽ ታውቂያለሽ። አላውቅም ግን እኮ በማታውቂው ነገር እየተጫወትሽ ነው። መሀል ያለውን ነገር አምንበታለሁ። ስለዚህ ቴክስት አትላክልኝ። አትደውልም አትደውል በቃ አልፈልግም። ቆይ እስኪ ሚኮ አንዴ ተረጋጋች ማለት ሚልኮ ቴክስትሽን በስርዓት አንብበሻል። ግን ሲሚ አሁን ስማኝ ከህይወትሽ ስወጣ ወደ ህይወቴ መምጣት አልነበረብሽም ነው ያልኩሽ። ምንም የምታካብጂው ነገር የለም። ምን አገባ ለአንድ ፊልም ያህል እንዴ ታው በእናትህ እንዴ ምን እሺ በጉልበት ነው እንዴ የምታመጣት? እስኪ መጀመሪያ ከሷ ጋር ተግባባ። ለምራ የመጣት ፍቅር ይኸውልሽ ፍቅር ይላል እንዴ ከረፈደ ነው እንዴ ፍቅር እንዳለች ይገባ ፍቅር እኔ ቆንጆ ማስተካከል ባለብኝ ሰዓት ቶሎ አስተካክዪት። መተው ያለብሽን ሰው ተይ፣ አያዋጣሽም። በጉልበት ትሰሚኛለሽ፣ እየተጫወተብሽ ነው። ምን ይመለከት ምን ያምላክ ምን ይጉድ አንተ ምን ያገባሃል ስለሱ ፍቅር ስታዘዝከ በጣም ታፈቅራን ሰው በዚህ ልክ ነው ያለው ምትቆዳ ማ እኔ ማንን ያፈቀርኩት? አንተ እያለቀስክ እኮ ነው። ወንድ አይደለ? ምንድነው የሚያስለቅሰው? እያለቀሰ እኮ ለምን ታለቅስ? ሚል ቦታ አውቆሻል። ይሆንሻልሽው ነገር እኮ ምንድነው የሚያስለቅሰው? ታውቆሻል። የምታረጊው ነገር አውቀሽዋል። የምትሆኚው ምንድነው የሚያስለቅስህ? ጠይቂው በእናትሽ። ምን ያደረግሽ ነው? ስሚ ምን ያደረግሽ ነው? ምን ይመለከታል? አንደኛ ባንቺ ህይወት የተጫወተ ነው። ሁለተኛ አንቺም ብትሆኚ ህይወት የረበሽ ነው። እንዲጫወት ከፈለኩ መብቴ ነው አይደል እንዴ? ስሚ ሁለት ሰው ማፍቀር ይቻላል እንዴ? ኧረ አይቻልም እኮ። ለምን አንቺ ጋር ያለቅሳል? ለምን እሷን ያጫወታል? ምንድነው ትጣለኛለሽ? ከዚህ በኋላ አንደበትን አስተካክል ነገር ያለው ልትመታኝ ነው። ኧረ አታልቅስ። ወንድ አይደል እንዴ? እና ይሄን ያህል ማስመሰል አስፈላጊ አይደለም አይደለ? ሲቀጥል ደግሞ ከዚህ በኋላ አትደውልልኝ፣ ስልኬ ላይ ቴክስት አታደርግ ነው የተባለው። እኔ የራሴን ህይወት የምን ቴክስት ነው የምታወሪው? እሺ የምን ቴክስት ነው የምታወሪው? እኔን ማግኘት ፈልገሽ ከሆነ በግልጽ ተናገሪ። ይሄንን ውሸት ማለት ነው እድሜ ልኩን ነው የሚዋጥሽው። ገባሽ? አንቺ ላይ አሁን የምን ቴክስት ምናምን አመንሽው ያሳዩሽ ነው አይደለ? አንድ ጥያቄ ልጠይቃችሁ። አንድ ብቻ ፍቀድልኝና አንተ ስማ ከኔ ጋር እየተደባደብክ የነበረው ለማታፈቅራት ሴት ነው? ይሰማኝ ነው። ለማታፈቅራት ሴት ነው? ላንቺ ሳያፈቅርሽ ነው ከኔ ጋር እየተደባደበልሽ የነበረው? ለዚህ አይነት ማለት ነው ማለት ነው። እግዚአብሔር ይስጣወርድከኝ። ምንድነው ከኔ የምትፈልገው? እሺ ስታሳዝኑ አማን ዝም በል እኮ ስታሳዝኑ አማን ዝም በል። አዎ አሳዝናለሁ፣ አውቃለሁ። አማራትን ባውና አልጠርግለት አልጠርግለት ሶፍትልሽ አይ እንደምታዩት ከሆነ አይተባበሩም፣ ሙሉ አይተጋገዙም፣ አይመለከትም። ክፋተኛ አንቺ ንጹህ ሰው ሶፍት አይዝም ማሪ። እኔ እናንተ ንጹህ ስለሆንን ብራለሽ በብርቅራቅ ካሻለሽ ታይፍሰስ እኔ በቃ ምንድነው የሚበቃሽ? መጀመረ ተረጋጊ። ስሚ ቆይ በእናትሽ ከሁለት አንድ አጣ። ቆይ ተረጋጊ። ምንም አላወቅሽም። ለቀቀኝ። ፍቅር የሰማሽኝ ነው? ምንም የሰማሽው በቃ እኔ አልፈልግም ካንተ ጋር። ከሁለት አንድ አጣ ሆኜ ቀረሁኝ ተለያይቼ። የሰማሽኝ ነው? አንዴ አዳምጪኝ። እውነቱ ማወቅ ነው አይደል የምትፈልጊው? እሺ ስሚኝና ትሄጃለሽ። አንዳንዴ ምን አለ መሰለህ ሰው ገፍተህ ስትሄድ ጥሩ ነገር አያጋጥምም። ይሄን የተረዳሁት ነገር ነው። ገፍተህ ጥሩ ሰው ላይ የምትወድቅ መስሏት ነበረ መሰለኝ። እኔን ስትገፈትርኝ ደህና አፍቃሪ ያገኘሽ መሰለሽ። አይ ነው ህይወትሽ ከሰው ህይወት መማር ጥሩ ነው አይደል? አንዳንዴ ሲጀመር ስለኔና ስለሱ ላይፍ ምንም ኮምታይቀር አላውቅም፣ ግን አማንዬ በነገረኝ መንገድ አውቃለሁ። ሚልኮ አንቺ አሁን እሱን አምነሽው ነው? ሰው ነው ብለሽ አምነሽው ነው ሚልኮ? እሱን ያው ለከዚህ በኋላ ሰው መስሎሽ አምነሽው ነው ወይ? እሱን እንኳን እሱን ስንት ሰው አምኜ የለ እንዴ? ስንት ሰው አምኜ እኮ ነበር አይደለ? ሲሚ ሚልኮ የአዞምባ ዝም ብሎ ይፈሳል። እናንተ አገኘሽኝ እንጂ ድንገት ስዘናጋ
ይሰነዝራል እንጂ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን